ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን እንዲሁም የጨዋታ ጥቆማዎቻችንን ይዘን እየቀረብን ሲሆን ዛሬ ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብርም አለ። ከዚህም በተጨማሪ የስፔን ላሊጋና ሌሎች ሊጎችንም የምንመለከትም ነው የሚሆነው። ከክለብ መረጃዎቻችን ጋር እንግዲህ ከአርሰናል ጋር የጉዳት ዜናዎችን የምናነሳ ይሆናል። ስለ ሚኬል አርቴታ የምናነሳቸው መረጃዎች አሉ። በማንቸስተር ዩናይትድ ቤት እንግዲህ አሰልጣኝ ማይክል ካሪክ አዲሱ ዋና አሰልጣኝ ሊሆኑበት የሚችልበት እድል እጅግ በጣም እየሰፋ እንደሆነ እንዲሁም በቅርቡ ምናልባትም ይህን ነገር እንደምንሰማ ፋብሪዚዮ ሮማኖን ጨምሮ በርካቶቹ እየገለጹ ይገኛሉ። ስለሱ የምናነሳቸው መረጃዎች አሉ። ስለ ካርሎስ ካሴሚሮ እንዲሁም ደግሞ ስለሚለቁ ተጫዋቾችም የምናነሳቸው መረጃዎች አሉ። በቼልሲ ቤት፣ በሊቨርፑል ቤት፣ በማንቸስተር ሲቲ ቤት እንዲሁም ደግሞ በሌሎች ክለቦች የምናነሳቸው መረጃዎች አሉ። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለወድ አድማጮቻችን የምናቀርብ ይሆናል። እናንተም እስከ መጨረሻው ድረስ አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች ሊጎችም ዛሬ የሚካሄዱም ይሆናሉ። በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ መርሃ ግብር የሚደረግ ይሆናል። በማንቸስተር ከተማ በኢታድ ስቴዲየም ማንቸስተር ሲቲ ክሪስታል ፓላስን የሚያስተናግድበት ተጠባቂ መርሃ ግብርም አለ። ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። የ31ኛ ሳምንት የተስተካካይ ጨዋታ። ይህ ጨዋታ በበርካቶቹ የሚጠበቅ ያደርገዋል። በተለይም እንግዲህ እስካሁን ድረስ የእንግሊዝ ፕሪሚየር ሊግን ማን እንዳሸነፈ እስካሁን ድረስ የተረጋገጠበትም እድልም የለም። ሌሎች ሊጎችን ብንመለከት በስፔን ላሊጋ፣ በጀርመን ቡንደስሊጋ እንዲሁም በፈረንሳይ ሊጓንም አሁንም እንግዲህ የማሸነፍ እድል ያላቸው ክለቦች ይታወቃሉ። ያሸነፉትም እንዲሁ ተረጋግጧል። ጣሊያን ሴሪን ጀምሮ። ነገር ግን በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ አሁንም አጓጊነቱን እየቀጠለም ይገኛል። ይህ ጨዋታ ደግሞ በማንቸስተር ሲቲ አሸናፊነት የሚጠናቀቅ ከሆነ ይበልጡኑ እጅግ እንድንጠብቀው ነው የሚያደርገው። ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ከክሪስታል ፓላስ ጋር የሚያደርገው መርሃ ግብር እጅግ በጣም ተጠባቂ ከመሆኑም በላይ እንዲሁ ትንቅንቅ የሚበዛበት ጨዋታ ሊሆን እንደሚችል ነው እየተገለጸም የሚገኘው። በተለይም በማንቸስተር ሲቲ በፔፕ ጋርዲዮላዎቹ ሰራዊቶችም መካከል ማለት ነው። ክሪስታል ፓላሶች በአሁኑ ሰዓት ላይ እንግዲህ በተለይም በኮንፈረንስ ሊጉ ወደ ፍጻሜ ማለፋቸውን ተከትሎ አሰልጣኝ ኦሊቨር ግናስነር አንድ ሀሳብን አንስተውም ነበር። ካሁን በኋላ ምናልባትም ወሳኝ ተጫዋቾቻችንን እናሳርፋለን ሲሉም ገልጿል። ለፍጻሜው ሲሉም ምናልባትም በዚህ ጨዋታ ላይ አንዳንድ ተጫዋቾች ያርፉ ይሁን የአጠያቂው ዋነኛው ጉዳይ ነው። በማንቸስተር ሲቲ ቤት በኩል ግን ሁሉም በዋና አሰላለፍ ላይ የሚገቡት በዛሬው ላይም የሚጠበቁ ተጫዋቾች ናቸው። አንዳንድ ጉዳት ላይ ካሉ ተጫዋቾች ውጪ ማለት ነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 5 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን ክሪስታል ፓላስ 2 ጊዜ አሸንፏል። ሶስቱን በአቻ ውጤት ነው ማጠናቀቅ የቻሉት። የመጀመሪያውን ዙር ጨዋታ በሴልሃርስት ፓርክ ስቴዲየም የተደረገውን ማንቸስተር ሲቲ 3-0 ማሸነፉን እናስታውሳለን። በሜዳቸውና በደጋፊዎች ፊት ዛሬ የሚያደርጉት ጨዋታ ይጠበቃል። ካለፉት 5 ጨዋታዎች ማንቸስተር ሲቲ 4ቱን አሸንፈው በአንዱ አቻ መውጣታቸውን እናስታውሳለን። በተለይም በሂል ዲኪንሰን ስቴዲየም የተደረገውን ከኤቨርተን ጋር አቻ መውጣታቸው በአሁኑ ሰዓት ላይ እንግዲህ ከዋንጫ ፉክክሩ ወደ ኋላ ያስቀራቸው ከባዱ ጨዋታ እንደነበር እናስታውሳለን። ምናልባትም እሱን ጨዋታ አሸንፈው ቢሆን ኖሮ የዛሬውን ጨዋታ ቢያሸንፉ እንዲሁ ከአርሰናል እኩል የመሆን እድል ነበራቸው። ነገር ግን በዛ ጨዋታ ላይ አቻ መውጣታቸው ሪስክ ውስጥ እንዲገቡ እንዲሁ ያደረጋቸው ጨዋታም ነበር። ክሪስታል ፓላስን ስንመለከት ካለፉት 5 ጨዋታዎች ተከታታይ 4ቱን አላሸነፉም። 2ቱን በአቻ ውጤት፣ 2ቱን ደግሞ በሽንፈትም ነው ማጠናቀቅም የቻሉት። በዚህም የተነሳ የዛሬው ጨዋታ ተጠባቂም ያደርገዋል። በጉዳት ምክንያት አብዱል ካድር ኩሳኖቭ እንዲሁም ደግሞ ሮድሪ በዛሬው ጨዋታ ላይ እንደማይገኙ ነው እየተገለጸ የሚገኘው። እንዲሁ ጀሰስ ግቫርዲዮላም በጉዳት ምክንያት በዛሬው ጨዋታ ላይ እንደማይገኝ እየተገለጸም ይገኛል። በማንቸስተር ሲቲ ቤት ከጨዋታው በፊት እንግዲህ አሰልጣኝ ፔፕ ጋርዲዮላም ሀሳባቸውንም ሰጥተውም ነበር። ሊጉ በእጃችን አይደለም ሲሉ ነው የሚናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የዛሬው የክሪስታል ፓላስ ጨዋታ ትልቅ ትርጉም እንዳለው የገለጹ ሲሆን ሊጉን የማሸነፍ እድል አለን ብለው ያመኑ እንደሆነ የተጠየቁት ፔፕ ጋርዲዮላ ዋናው የክሪስታል ፓላስ ጨዋታ ነው፣ ቀጥሎ የሚሆነውን አብረን እንመለከታለን ሲሉ ሀሳብ መስጠታቸውን ነው የተመለከትነው። ትኩረታችን የክሪስታል ፓላስ ጨዋታ ነው ያሉት ፔፕ ጋርዲዮላ ሊጉን አሁን ላይ በእጃችን አይደለም ሲሉም ይገልጻሉ። ሮድሪ ዓለም ዋንጫ ሊያመልጠው የሚችልበት እድል ስለመኖሩ ተጠይቀውም ነበር። አዎ አለ፣ ነገር ግን ጥሪ ካልቀረበለት ነው ሲሉ እንዲሁ ሀሳባቸውን መስጠታቸው ነው እንዲህ የገለጹ የሚገኙት። ካልቀረበለት ብቻ ነው የሚያመልጠው፣ ከዛ ውጪ ግን በአሁኑ ሰዓት ላይ ተጫዋቹ የመድረስ እድል አለው፣ በዛሬው ጨዋታ ላይ ግን አይገኝም ሲሉ መናገራቸውንም የሰማን ሲሆን ናታን አኬ ከኛ ጋር እንደሚቀጥል ተስፋም አድርጌያለሁ፣ ቀሪ ኮንትራት አለው፣ ነገር ግን በቀጣይ የሚፈጠረውን አብረን እናያለን ሲሉ ሀሳብ መስጠታቸውን እንዲሁ በአሰልጣኙ መልክ የሰማን ሲሆን ሌላኛው ፔፕ ጋርዲዮላ ሀሳብ የሰጡት ኤአይ ተጽዕኖ እንዳለው
መግለጻቸው ነው የተሰማው። በዓለም ላይ ብዙ የሚያሳስባቸው አሳዛኝ ክስተት መኖሩን የገለጹት ፔፕ ጋርዲዮላ ኤአይ ግን እንዲሁ አስግቶኛል ሲሉም ገልጿል። እኔ ያልኳቸውን ነገሮች በኤአይ ቺቢቲ እንዲሁም ደግሞ መሰል መተግበሪያዎች ተሰራጭተው አይቻለሁ ሲሉ ፔፕ ጋርዲዮላ የተናገሩ ሲሆን በቅርቡ ካዩዋቸው ተጫዋቾች ምርጥ 11 እንዳወጣው ተደርጎ ተሰራጭቶ ነበር። ይህ እኔ ያደረኩት አይደለም፣ ያሰጋል ሲሉም ገልጿል። እኔ ተጫዋቾችን አከብራለሁ ያሉት ፔፕ ጋርዲዮላ ሰዎች አንዱን ከአንዱ እንዳበላለጥኩ እያሰቡ እንደሆነም ተናግሯል ሲልም ይገልጻል። እኔ ተጫዋቾችን አሁንም አከብራቸዋለሁ ሲሉም ነው የገለጹት። ይህንን መቆጣጠር አዳጋች መሆኑን የገለጹት ፔፕ ጋርዲዮላ ሰዎች በዚህ ምክንያት የራሳቸውን እውቀት መጠቀም አቁመዋል ሲሉ መናገራቸውን እንዲሁ የሰማነውም ጉዳይ ነው። አሁን ሰዎች ራሳቸውን የሚሰጣቸውን ተግባር በቀላሉ ሄደው እየወሰዱም ነው። ጭንቅላታቸውንም እንዲሁ መጠቀም አቁመዋል። ይህ የሚጠበቅ ነገር አይደለም። እጅግ ከባድ ጊዜ ላይ ደርሰናል። ይህም አሳሳቢ ነው ሲሉ አሰልጣኝ ፔፕ ጋርዲዮላ እንዲሁ መናገራቸውን የሰማነው ሌላኛው መረጃ ነው። በስፔን ላሊጋም የሚደረጉ ጨዋታዎችም አሉ። ቪያሪያል ከሲቪያ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። ኢስፓኞል ከአትሌቲኮ ቢልባኦ ሲጫወቱ፣ ሄታፌ ከማዮርጋ እንዲሁም ደግሞ ዲፖርቲቮ አላቬስ ከባርሴሎና ጋር የሚያደርጉት ተጠባቂ መርሃ ግብሮችም አሉ። እነሱን ጨዋታዎች ዛሬ የሚደረጉ ነው የሚሆኑት። ባርሴሎና የዚህ ዓመት የስፔን ላሊጋ አሸናፊ መሆኑን ካረጋገጠ በኋላ ዛሬ ምሽት 4 ሰዓት ተኩል ላይ የሚያደርገው ጨዋታም ይጠበቃል። በፈረንሳይ ሊግ 1 ደግሞ ብረስት ስትራስቡርግን ሲያስተናግድ፣ ሌንስ ከፓሪስ ሰን ዠርሜን የሚያደርጉ ጨዋታ ተጠባቂ መርሃ ግብር ነው። በኮፓ ኢታሊያ ላዚዮ ከኢንተር ሚላን እንዲሁ የተደረገው የዛሬ የሚደረጉ ጨዋታዎችም ናቸው። እነዚህን ጨዋታዎች እንድታዩ እየጋብዘን ወደ ሌሎች ፕሮግራሞቻችን ደግሞ እንለፍ። ቲዮ ዋልኮት በማርቲን ኦዴጋርድ እንዲሁም ደግሞ ብሩኖ ፈርናንዴዝ መካከል ስላለው ክርክር እንዲህ ሲል የራሱን ሀሳብ መስጠቱን በአሁኑ ሰዓት ላይ እየሰማን እንገኛለን። ብሩኖ ፈርናንዴዝ የማይታመን ቁጥር ይሰጣል፣ ማንም ሊክደው አይችልም። ጎሎችን ያስቆጥራል፣ አሲስቶችን ያደርጋል፣ እድሎችንም ይፈጥራል ሲል ይናገራል። ነገር ግን አንድ ቡድን በአጠቃላይ የተሻለ እንዲጫወት የሚያደርገው ማን እንደሆነ እየተነጋገርን ከሆነ ኦዴጋርድን እመርጣለሁ ሲል ቲዮ ዋልኮት ይናገራል። ኦዴጋርድ የኳስ ቁጥጥርን ይሰጣል፣ ጨዋታውን ያፈጥነዋል፣ ያዘገየዋል፣ በብልሃት ይጫወታል፣ እንዲሁም መዋቅሩን አንድ ላይ ይቆጣጠራል፣ በፔናልቲ ቦክስ ውስጥ አስማት ይፈጥርልሃል ሲልም ይናገራል። በዙሪያው ያሉት ሁሉ በኳሱ ላይ እንዲረጋጉ ያደርጋል ሲልም ይገልጻል። ኦዴጋርድ ለዘመናዊ ጨዋታ በታክቲካል እንዲሁም በቴክኒካል የበለጠ የተሟላ ነው ሲል የራሱን ሀሳብ መስጠቱን ነው እየሰማንም የምንገኘው። ለአመታት ጨዋታዎችን ለመቆጣጠር ወጣት እናም አመራርም አስፈላጊ ነው። ኦዴጋርድ በእርጋታ እንዲሁም ደግሞ በብልሃት ይመራሃል። በ5 ሰከንድ እጆቹን በቡድኖቹ ጓደኞች ላይ አይቀስርም። እሱ የተረጋጋ ተጫዋች ነው ሲልም ይገልጻል። ለአመታት ጨዋታዎችን ለመቆጣጠር ወጣት ልሂቃን ቡድን ውስጥ እየገነባ ከሆነ ኦዴጋርድ ለዛ ያንን ስርዓት በተሻለ ሊመራልህ ይችላል። እኔ እሱን እመርጣለሁ ሲል ቲዮ ዋልኮት የቀድሞ የአርሰናል ተጫዋች ስለ እነዚህ ሁለቱ ሚድፊልደሮች እንግዲህ የራሱን ሀሳብ መስጠቱን ነው እንዲሁ እየሰማን የምንገኘው። ሌላኛው የጉዳት ዜናዎችን በአርሰናል ቤት ደግሞ እንመልከት። አንደኛው ቤን ዋይት ነው። ቤን ዋይት በዌስትሃሙ ጨዋታ ላይ ባስተናግደው ጉልበት ጉዳት ምክንያት እንግዲህ ከቀሪው የውድድር ዓመት ውጪ ሆኗል። ለቅድመ ውድድር ዝግጅት እንደሚደርስ ግን እንደሚጠበቅ ነው እየተገለጸ የሚገኘው። ሪካርዶ ካላፊዮሪ በተመሳሳይ በዌስትሃም ጨዋታ ላይ በጉዳት በረፍት ሰዓት ተቀይረው ነበር። የሕክምና ምርመራ ባለፉት ቀናት ያደረጉ ሲሆን ጉዳቱም ያን ያህል የክፉ እንደማይሰጥ ያሳያል። በአሁኑ ሰዓት ላይ ምናልባትም የመመለስ እድሉ ግን ሊኖር ይችላል የሚሉ መረጃዎችን እንዲሁ እየሰማንም ነው የምንገኘው። ሚኬል ሜሪኖ ካጋጠመው ከባድ ጉዳት አገግሞ አሁን ላይ ከኳስ ጋር ልምምድ እየሰራም ይገኛል። እስካሁን የዋናው ቡድን ልምምድ ላይ አልተሳተፈም። ለፍጻሜው ጨዋታ እንደሚደርስ ግን ሊጠበቅ እንደሚችል ነው በአውሮፓ ሻምፒዮንስ ሊጉ መረጃዎች እያሳዩም የሚገኙት። የጁሊያን ቲምበር ጉዳይ ደግሞ ለፍጻሜው ጨዋታ እንደሚደርስ ብዙ ገጾች እያነጋገሩ ቢሆንም እስካሁን የተረጋገጠ ነገርም የለም። አርቴታ እሱ የሚቀረው ነገር አለ የሚመለስበትም ቀን አልተወሰነም በማለት እንዲሁ ከዚህ በፊት ገልጸውም ነበር። ይህም አሁን ላይ አሳሳቢም ያደርገዋል ሲሉ ነው እየተገለጸም የሚገኘው። ቤን ዋይት በአርሰናል ቤት ባለው የአእምሮ ጥንካሬ በክለቡ ውስጥ እንደ ጥንካሬ የሚታይ እንዲሁም ከክለቡ የክብር ጫፍ ላይ ለመድረስ ሲጓዙ አሁንም ነገሩ ከስተሰጡ ተጫዋቾች አንዱ መሆኑ ነው የተገለጸው። የቤን ዋይት የጉልበት ጉዳት ዜና የውድድር ዘመኑ ከክለቡ ጋር ያበቃም ይመስላል። በአርሰናል ብቻ ሳይሆን የቀኝ ተከላካዩ በሚኬል አርቴታ ቡድን ወደዚህ ደረጃ እንዲደርስ ለመርዳት ወደ አርሰናል ከመጣ በኋላ ያሳለፈው ነገር ጭምር አብሮ እንዳበቃ ነው እየተገለጸ የሚገኘው። የአርሰናል ደጋፊዎች ቡድንን ወደፊት ለመግፋት በአካልም ሆነ በአእምሮ ያለውን ሁሉ ለመስጠት ስላለው ስሜትም ያለምንም ጥርጥር ልዩ እንደሆነ ያስቡታል ሲሉ ይገልጻሉ። የአርሰናል ደጋፊዎች
የቡድኑን ወደፊት ለመግፋት አሁንም የሚያስቡ ሲሆን የተጫዋች ግን በአሁኑ ሰዓት ላይ ጉዳት ላይ መገኘቱ የሪካርዶ ካላፊዮሪ አለመኖር ምናልባትም በሚቀጥሉት ጨዋታ አሳሳቢም ያደርገዋል። ጁሊያን ቲምበር በኤሲኤል ጉዳት ሲጎዳ እንዲሁም ደግሞ የቶሚያሱ የአካል ብቃት ችግር ሲሆን ቤን ዋይት ከ37 የሊግ ጨዋታዎች 35ቱን እንደ ጀማሪም ተጫውቷል። ስለዚህ በሁሉም አመታት ውስጥ ለክለቡ ደራሽ እንደነበርም በአርሰናል ሙሉ ተከላካዮች ላይ የሚሰጡት አካላዊ ፍላጎቶችም በዚህ ተጫዋች ላይ ተገኝተውም ነበር። ቤን ዋይት ከ75 ጨዋታዎች 71ዱን ጀምሮ እንደነበርም የሚታወስም ጉዳይ ነው። በዚህ ውድድር ዘመንም ከጉዳቱ ጋር እየታገለ ለቡድኑ አስተዋጽኦ አድርጓል። ቤን ዋይት በዚህ አመትም የተለያዩ 4 ጉዳቶችም አጋጥመውትም ነበር። እናም በታህሳስ ወር የጉልበት ጅማት መሰበር ካጋጠመው ጉዳት የተለየም ነበር። የፕሪሚየር ሊጉ ከ3 ወራት በኋላ ከቆየ በኋላ ወደ ሜዳ ሲመለስ በ11 ቀናት ውስጥ 4 ጨዋታዎችን ለመጫወትም ተገዶም ነበር። የጁሊያን ቲምበር የቅርብ ጊዜ የጭኑ ጉዳት መጀመሪያ ላይ ከታሰበው በላይ የተወሳሰበ መሆኑን ከታወቀም በኋላ ቤን ዋይት ተመልሶ ሁሉም ነገር አከናውኗል። በየካቲት መጨረሻ እንዲሁም ደግሞ በመጋቢት መጀመሪያ ላይ በደረሰው ቀላል ጉዳት ምክንያት 3 የሊግ ጨዋታዎችን ካመለጠው በኋላ አርሰናል የመጨረሻ 5 የሊግ ጨዋታዎችን 4ቱን ጀምሮም ነበር። በአሁኑ ሰዓት ላይ ዳግም በጉዳት ምክንያት አሁንም ያልተገኘ ተጫዋች ነው። ይህም ምናልባትም አርሰናልን ያሳሷል ሲሉ በርካቶቹ እየገለጹትም ይገኛሉ። የሳምንቱ ተጠባቂ መርሃ ግብር የፊታችን ሰኞ በሊጉ መድረክ ከበርሌ ጋር የሚደረገው ወሳኝ ፍልሚያ የጨዋታው ዳኞች በይፋም ታውቋል። የዕለቱ ዋና ዳኛ ፖል ቴርኒ ሲሆኑ ጨዋታውን በዋና ዳኝነት በመምራት በመሃል ሜዳው ላይ ያሉ ኃላፊነቶችን ይወስዳሉ። የቫር ዳኛው ደግሞ ጄምስ ቤሊ ናቸው። ይህም ከቴክኖሎጂ ክፍል ጋር በመጣመር እንግዲህ እንዲሁ እንደሚዳኙት ነው እየተገለጸም የሚገኘው። ሌላኛው ዴቪድ ሉዊስ ስለ ሚኬል አርቴታም ይናገራል። ከሱ ጋር መስራት ከጀመርኩበት ቅጽበት ጀምሮ ከዓለም ምርጡ አሰልጣኝ አንዱ መሆኑን ተረድቻለሁ ሲልም ይገልጻል። አሁን ምርጥ ውጤቶችን በማሳካት ላይ ስለሆነ ለሁሉም ግልጽ የሆነም ይመስለኛል። አሁን ለሁሉም የሚያሳየው ነገር ተመርኩዞ መፍረድ ቀላል ይመስለኛል። ነገር ግን ከእይታ ውስጥ የሚያደርጉ ነገሮችን በሜዳ የሚፈጠሩ ነገሮችን እጅግ እየላቁ ናቸው ሲልም ይገልጻል። በክለቡ ሁሉንም ነገር ቀይሮታል ብዬም አስባለሁ። ምናልባትም በአርሰናል ቤት ጎሎ የነበረውን የአሸናፊነት አስተሳሰብ መልሶታል ሲልም ይገልጻል። ሚኬል አርቴታ አሁን እያሳካቸው ነገሮች ምናልባትም በሚቀጥሉት ዓመታት በርካታ ነገሮችን የማሳካት እድል እንዳለው የሚጠቁሙ ናቸው ብዬም አስባለሁ ሲል መናገሩንም ነው የሰማ ነው። ማይክል ካሪክ በቋሚነት ሊሾሙ እንደሆነም ይገለጻል። የማንቸስተር ዩናይትድ የበላይ ኃላፊዎች አሰልጣኝ ማይክል ካሪክን በቋሚነት እንዲቀጥሉ ድጋፋቸውን እየሰጡም ነው የሚገኙት። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ እንዲሁም ደግሞ የእግር ኳስ ዳይሬክተር የሆኑት ጄሰን ዊልኮክ ካሪክን በኃላፊነት ለመሾም እየተዘጋጁ መሆኑም ነው የተገለጸው። ኃላፊዎቹ ማይክል ካሪክ ቀጣይ ዓመት ቡድኑን ለመምራት ትክክለኛው ሰው ነው የሚል እምነት እንዳላቸው የተገለጸ ሲሆን ይህም ተከትሎ ኃላፊነቱ በቀጣይ ቀናት ማይክል ካሪክ እንዲቀጥል የክለቡ ባለቤት ሰር ጂም ራትክሊፍን እንደሚያሳውቁም ነው የተገለጸው። አሰልጣኝ ማይክል ካሪክ የቋሚነት ቦታውን የሚያገኙበት እድል ከፍተኛ መሆኑን አሁንም ዘ አትሌቲክስ ያስነበበ ሲሆን ፋብሪዚዮ ሮማኖ ይህን ነገር እንዲሁ እያጠናከረም ይገኛል። ላውሪ ሁይትዘል ዘ አትሌቲክስ ላይ ሲዘግብም የማንቸስተር ዩናይትድ አመራሮች በዚህ ሳምንት በሚካሄደው የስራ አስፈጻሚ ኮሚቴ ስብስብ ላይ ማይክል ካሪክ በቋሚነት የአሰልጣኝነት ቦታው እንዲሰጠው ይመክራሉ ተብሎም ይጠበቃል። ኦማር ቤራዳ እንዲሁም ጄሰን ዊልኮክ ካሪክን ዩናይትድን በሚቀጥለው የውድድር ዓመት ለመምራት ትክክለኛው ሰው እንደሆነ ይሰማቸዋል። እናም ጥያቄውን ለሰር ጂም ራትክሊፍ ለማቅረብም ተዘጋጅተዋል ያለ ሲሆን ካሪክ በካሪንግተን በሚደረጉ በተለያዩ የእቅድ ስብሰባዎች ላይ በንቃት እየተሳተፈም ይገኛል። ተጫዋቹም ሆነ የክለቡ ሰራተኞች ካሪክ ኃላፊነቱን በቋሚነት እንዲረከብ ትልቅ እምነት እንዳላቸው ነው የሚገለጸው። ዩናይትድ እንደ አንዶኒ ኢራኦላ እንዲሁም ደግሞ ኡናይ ኤምሬ ያሉ አሰልጣኞች ጨምሮ የተለያዩ አማራጮችን ሲያጠኑም ቆይተዋል። የክለቡ ሰራተኞች በርካታ እጩዎች ላይ ምርመራም አድርገውም ነበር። የክለቡ ስራ አስፈጻሚ የመጨረሻ ውሳኔ ለመስጠት እስከ ውድድር ዘመኑ ማብቂያ ድረስ ለመጠበቅ ፈልገው የነበረ ቢሆንም አሁንም የአውሮፓ ሻምፒዮንስ ሊግ ተሳትፎ በመረጋገጡ ጉዳዩ በይፋ መያዝም መጀመሩ ነው የተገለጸው። የአዳዲስ ተጫዋቾች ዝውውር ዝግጅት በጥሩ ሁኔታ እየተከናወነ ሲሆን ወደ ክለቡ ሊመጡ የሚችሉ ተጫዋቾችን በማን ስር እንደሚጫወቱ መለየት የሂደቱ አንዱ አካል ወሳኝ ተደርጎ እንደሚወሰድ እንዲሁ ማስነበቡን ነው የሰማ ነው። ማይክል ካሪክ በማንቸስተር ዩናይትድ በጊዜያዊነት ከተረከበበት ጊዜ ጀምሮ እንግዲህ በእንግሊዝ ፕሪሚየር ሊግ እነማን በርካታ ነጥቦችን አነሱ የሚለውን ሲነሳ በተለይም ማንቸስተር ዩናይትድ 33 ነጥቦችን በመያዝ እንግዲህ በአንደኛ ደረጃ ላይ ይቀመጣል። ማንቸስተር ሲቲ በ31 ነጥብ ሁለተኛ፣ አርሰናል ደግሞ በ30 ነጥብ ሶስተኛ ደረጃ ላይ የሚቀመጡ ክለቦች መሆናቸው ነው የተመለከት ነው። ይህም እንግዲህ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት ከመጣ በኋላ ብዙ ነገሮችን መቀየሩን እንዲሁ ያረጋግጥልናል ሲሉም ይገልጻሉ።
ካርሎስ ካሴሚሮ ከኦልድ ትራፎርድ የመጨረሻው ጨዋታ በፊት ወደ ልምምድም ተመልሷል። ማኑኤል ኡጋርቴም እንዲሁ ልምምድ መስራቱ ነው የተገለጸው። እነዚህ ሁለቱ የአማካይ ስፍራ ተጫዋቾች ከማንቸስተር ዩናይትድ ጋር የሚለያዩበት የመጨረሻ ጨዋታ በኦልድ ትራፎርድ ይሆናል ተብሎ እንደሚጠበቅ የተገለጸ ሲሆን በተለይም ካርሎስ ካሴሚሮ እንግዲህ ከደጋፊዎቹ በልዩ ሽኝት ይደረግለታል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ጄጄ ጋብሪኤልም ይናገራል። አካዳሚው በደንብ እንድበስልም ረድቶኛል ሲልም ይናገራል። በጣም ትሁት እንድሆን እናም ሁልጊዜም እንዳልታበይም አግዞኛል ሲልም ይናገራል። ከዳለን ፍሬቸር ጋር በመስራቴም ደስተኛም ነኝ። በዚህ ውድድር ዘመን የተሻለ ተጫዋች እንደሆን ያረገኝ ሁሉ እንድሰጥ የረዳኝን ድንቅ አሰልጣኝ ነው ሲልም ነው የሚናገረው። ቤተሰቦቼ በከባድም ሆነ በጥሩ ጊዜያት በብዙም ረድተውኛል። የፈለገ ቢርቅ በሁሉም ጨዋታዎች ላይ ይገኛሉ። በጣም ነው የምወዳቸው። በዚህ ዓመት ያሳየሁት አቋም በእነሱም እርዳታ ነው ሲል ጄጄ ጋብሪኤል ከ18 ዓመት በታች የዓመቱ ምርጥ ተጫዋች በመባል ከተመረጠ በኋላ የሰጠው ሀሳብም ነበር። ይህ ተጫዋች እንግዲህ ገና 15 ዓመቱ ነው። ነገር ግን ከ18 ዓመት በታች እንዲሁ የተመረጠ ተጫዋች መሆኑን እናስታውሳለን። ኒክ ማሼተር ቢቢሲ ስፖርት ላይ እንዲህ ሲልም ተናግሯል። በአሁኑ ሰዓት በአስቶን ቪላ በውሰት የሚገኘው ሃርቪ ኤሊዮት በአስቶን ቪላ ማለትም በቪላ ፓርክ ከባድ የውድድር ዘመን እያሳለፈ እንደሚገኝ እንዲሁም ወደ ሊቨርፑል ሊመለስ እንደሚችል ቢቢሲ እንዲሁ መዘገቡ እየተገለጸ ሲሆን ምንም እንኳን በርካታ ክለቦች እሱን ለማስፈረም ፍላጎት ቢያሳዩም ኤሊዮት ግን ወደ ሊቨርፑልን መመለስም ነው የሚመርጠው። ነገር ግን ስሎት በክለቡ የሚቀጥሉ ከሆነ ኤሊዮት በሊቨርፑል ቤት የመጫወት ተስፋ አይኖረውም ተብሎም ይጠበቃል። በቪላ የመልበሻ ክፍል ውስጥ ትልቅ ተወዳጅነት ቢኖረውም በፕሪሚየር ሊግ ውስጥ እስካሁን መጫወት የቻለው ለአራት ጨዋታዎችም ብቻ ነው። አንድ ጊዜ ብቻ ነው በቋሚ አሰላለፍ ውስጥ መግባትም የቻለው። ኡናይ ኤምሬ ገና በኖቬምበር ወር ላይ ነበር የኤሊዮትን የቋሚ ዝውውር ውል ላለመጠቀም መወሰናቸውን የተናገሩት። አስቶን ቪላ እንዲሁም ደግሞ ሊቨርፑል በጥር የዝውውር መስኮት ላይ የኤሊዮት የዝውውር ውል ቀድሞ ለመቋረጥ ንግግር አድርገው የነበረ ቢሆንም ሳይስማሙ መቅረታቸው እንዲሁም ይገለጻል። ሌላኛው በአንፊልድ ያለው እውነተኛ ስሜት ወይስ ደግሞ የሶሻል ሚዲያ ወሬ በሚል እንግዲህ ዘሰን ላይ አንዲ ሚተን አንድ ዘገባን ይዞ መውጣትም ችሎም ነበር። ሊቨርፑል ከቼልሲ ጋር አንድ ላይ ከተለያየበት ጨዋታ በኋላ ስሎት እንዲሁም ደግሞ በደጋፊዎች መካከል ያለው ግንኙነት መሻከር መጀመሩን የዘሰን ጋዜጠኛ እንዲሁ ይገልጻል። ማርቲን ሲገልጽ እንግዲህ በስቴዲየም የተገኙ ደጋፊዎች ለአራተኛ ጊዜ በአሰልጣኙ ላይ ያላቸውን ተቃውሞ በፉጨት እንዲሁም ደግሞ በጩኸት ማሰማታቸው ነው የተገለጸው። ደጋፊዎቹ ቡድኑ በአሁኑ ሰዓት ላይ እያሳየ ያለው ፈጠራ የሌለው እንዲሁም ደግሞ የደካማ አሰልቺ ጨዋታ ስልት መሆናቸውን የገለጸ ሲሆን በተለይም ሪዮ ንጎማ በጥሩ ብቃት ላይ እያለ በአሰልጣኙ መቀየሩ የደጋፊዎች ቁጣ ይበልጥም አናዶትም ነበር። በክለቡ አስተዳደር የተሰማው ምላሽ ግን የተለየ ነው። በአሰልጣኙ ላይ እየቀረበ ያለው ከባድ ወቀሳ በማህበራዊ ሚዲያ ተዋጊዎች የተፈበረከ እንጂ የእውነተኛ አንፊልድ ነጸብራቅ አይደለም በማለትም ያምናሉ። እውነተኛው የሊቨርፑል ደጋፊ አሁንም አሰልጣኙን እየደገፈ እንደሚገኝ ማመናቸው ነው መረጃዎች እያሳዩም የሚገኙት። ኪሊያን ምባፔ የተለያዩ ጥያቄዎች ቀርበውለትም ነበር። ከጥያቄዎች መካከል በ2018 በመጀመሪያው የዓለም ዋንጫ ላይ ስትጫወት በአስራዎቹ እድሜ ላይ ክልል ውስጥም ነበር። በ2022 ደግሞ ደምቀ የወጣህበት ኮከብም ነበር። በ2026 ምን ይዞ ይጠብቃል ተብሎ ለተጠየቀው ጥያቄ አሁን ካፒቴን ነኝ፣ የቡድኑ ካፒቴን ነኝ። አሁን ነገሮችን ተለውጧል። የተለየ ኃላፊነትም አለው፣ ግን ለዚህ ዝግጁ ነኝ። ቡድኔን እንደገና ወደ ትልቁ መድረክ ለመምራት ተዘጋጅቻለሁ። ዋንጫውን ይዘን ወደ ፓሪስ እንደምንመለስም ተስፋም አድርጋለሁ ሲልም ነው እንዲሁ የመለሰው። ኪሊያን ምባፔ እግር ኳስ ባይኖር ኖሮ ተብሎ ተጠይቆም ነበር። ምባፔም እሺ ይላል። ጥያቄውም አሁን ምን እየሰራው እንደሆነ ነበር ብለህ ታስባለህ ተብሎም ሲጠየቅ ከልጆቼ ጋር ነበር እሰራ ብዬም የማስበው። ልጆች ለመርዳትም ሁልጊዜም እንደምለው ልጆችን እወዳለሁ። እነሱ የዓለም የወደፊት ተስፋዎችም ናቸው። ስለዚህ የተሻለ ነገር ለማድረግ ከእነሱ ጋር የመቀጠል ይመስለኛል ሲል ሀሳብ መስጠቱንም እንዲሁ ሰማን። ሌላኛው ሮናልዶ ከአንተ አሪዎች አንዱ ነው ወይ ተብሎ ተጠይቀው አዎን ብሎም ይመልሳል። ጥያቄ ቀጥልና ከሱ ያገኘውን አንዳንድ ምክሮች ልትነግረኝ ትችላለህ ተብሎ ተጠይቆም ነበር። እረ አሁን እሱ ጓደኛዬ ነው ሲልም ይገልጿል። በወጣትነት የምታደንቃቸው ሰዎች ጓደኛ ሲሆኑ በጣም ደስ ይለን። አብረን ብዙ እናወራም ነበር። ማድሪድ በነበርኩበት በመጀመሪያዎቹ ዓመታት ብዙ ረድቶኛል። ምክንያቱም ማድሪድን በሚገባ ያውቃታል። እናም ለ10 ዓመታት ያህልም ቆይቷል ሲልም ይገልጻል። ስለዚህ በጣም ጥሩ ግንኙነትም አለን። በዚህም ደስተኛ ነኝ። እርግጠኛ ነው ገና በልጅነቴ የማደንቀው ሰው ስለነበር የመጀመሪያ ሳውራው ደስ ብሎኝም ነበር። ነገር ግን እኔ የምፈራው ወይም የማፍረው ሰው ስላልሆንኩኝ ከሱ ጋር ለመግባባት ለኔ ቀላል ነበርም ሲል እንዲሁም ይገልጻል። ኪሊያን ምባፔ ማድሪድ ውስጥ ከሁሉም ነገር በላይ ያስገረመህ ነገር ምንድነው ተብሎ ተጠይቆም ነበር። ሁሉም ነገር፣ ምክንያቱም መጀመሪያ ስመጣ ስለ ከተማዋ ምንም አይነት ሀሳብ አልነበረኝም። ነገር ግን ባህሉ በሰዎች እንዲሁም ደግሞ እነሱ ማለትም የማድሪድ ሰዎች እንግዳ ተቀባይ በመሆኑ መንገድ እንዲሁም ሁሉ ብዙ ነገር ለመርዳትም እጅግ በጣም ተገርሜም ነበር ሲልም ይገልጻል። በተጨማሪም ምግቡ ስለ ምግብ ያላቸው አመለካከት ከፈረንሳይ ምግብ ጋር የሚወዳደር እንዲሁም ደግሞ የሚከብድም አይደለም ሲልም ሀሳቡንም ይሰጣል።
አሰልጣኝ አልቫሮ አልቤሎም እንዲሁ መግለጫም ሰጥቷል። አባቶቻችን ብልህ ናቸው ሲልም ይናገራሉ። እንዲሁም የክለብ እየተያዘበት ባለው መንገድ አዝነዋል ሲልም ነው የሚናገረው። በእርግጠኝነት ከፕሬዚዳንቱ ጋር ይስማማሉ ሲልም እንዲሁ ይገልጻል። አልቬሎዋ ሲቀጥል ኪሊያን ምባፔ ነገ ይጫወታሉ ተብሎ ለተጠየቀው ጥያቄ ሲመልስም ይህ የሚወሰንበት በራሱ ስሜት ጤንነት ላይም ይገኛል። ትላንትና ልምምዱን አጠናቋል። ዛሬም ወደ ልምምድ ካጠናቀቀ በሚቀጥሉ ጨዋታዎች ላይ የመጫወት እድል እንዳለው እናስባለን። ነገር ግን ጊዜው ሲደርስ ነው አብረን የምንወሰን የሚሆነው ሲልም ይገልጻል። አልቫሮ አልቤሎዋ ይቀጥሉና ያለፉትን ሁለት የውድድር ዘመን ጥሩ እንዳልነበሩ ማንም አይክድም። ነገር ግን ሁለተኛው ከፍተኛ ዋንጫ ካለው ቡድን በእጥፍ የሚበልጥ የአውሮፓ ሻምፒዮንስ ሊግ ዋንጫዎችን አሸንፈናል ሲሉ እንዲሁ ያነሱታል። ሲቀጥሉም ስለ እኔና ስለ ሪያል ማድሪድ የወደፊት ቆይታ የሚነሱትን ጥያቄዎች በሙሉ እረዳለሁ ሲሉም ይገልጻሉ። ነገር ግን ትኩረቴ በሚቀጥለው ጨዋታ ከዚያም በሲቪያ እንዲሁም ደግሞ በአትሌቲክ ክለብ ጨዋታ ላይ በሚደረጉ ጨዋታዎች ላይ ነው እንጂ እኔ ስለሚቀጥሉት ጊዜያት እኔ የመወሰንበት ውሳኔም የለም። ስለዚህም ሁኔታዎችን አብረን የምንመለከት ይሆናል ሲሉ መናገራቸውን ነው የሰማ ነው። ስለ ዳኒ ካርቫልም ሲናገሩ ዳኒ ካርቫል ስላልተጠራበት ሁኔታ ተጠይቃል ወይም ደግሞ የለም አላናገርኩትም ሲሉም ይገልጻሉ። ነገር ግን በሙያው ካከናወናቸው ስኬቶች አንጻር አለመመረጡ የሚያሳዝን ነው። የሌላው አሰልጣኝ ውሳኔ ማክበር ግን አለብኝ ሲል ስለ ዓለም ዋንጫው እንዲሁ ይናገራል። ለእኛ ዝግጁ ሆኖ የመጫወት ጊዜ አግኝቶ እንደሚደሰት ተስፋም አድርጋለሁ ሲሉ መናገራቸውን የሰማን ሲሆን ማን መጠራት እንዳለበት መወሰኑ የብሔራዊ ቡድን አሰልጣኝ ፋንታ ነው። ሁላችንም በሪያል ማድሪድ ውስጥ ያሉ ስፓኒሽ ተጫዋቾች ያላቸውን ብቃት እናውቃለን። እንዲሁም አሰልጣኙ ምርጥ እቅድ ይዞ እንደሚመጣም መተማመን አለብን ሲሉም ይገልጻሉ። እንደ አጨዋወት ዘይቤ ያሉ ብዙ ግምት ውስጥ የሚገቡ ነገሮች አሉ። ውሳኔው በዚህ አይነት ተመስርቶ የተወሰነም ይመስለኛል ሲሉ መናገራቸውን ነው የሰማ ነው። በምርጫ ሰዓት ፍሎሬንቲኖ ፔሬዝ ተመርጣለሁ ተብሎ ተጠይቆም ነበር። እኔ መምረጥ አልችልም፣ ነገር ግን ፍሎሬንቲኖ ፔሬዝ ከመምጣቱ በፊት ይህ ክለብ ምን ይመስል እንደነበር አውቃለሁ። ከሱ ጋር ያሳለፍናቸው 26 ዓመታት እጅግ ድንቅ ነበሩ። የሰራቸው ስራዎች ስለሱ ያላቸውን ነገር ይናገራሉ ሲሉም ነው የሚገልጹት። ፍሎሬንቲኖ ፔሬዝ ለክለቡ ዋንጫ ከማሸነፍ በላይ ብዙ ስራዎችንም ሰርቷል። በእርግጥ እነዚያ ዋንጫዎች ልዩም ያደርጉናል፣ ነገር ግን እዚያ እጅግ የላቀ ነገርም አላቸው ሲሉም መናገራቸውንም ነው የሰማ ነው። ኪሊያን ምባፔ 100% ብቃቱን አቅሙን ለክለቡ ሰጥቷል ተብሎ ተጠይቀውም ነበር። አዎ ያለ ጥርጥር አንድ የሪያል ማድሪድ ተጫዋች 100% ብቃቱን ካልሰጠ ያለበትን ቦታ አያሳውቅም። ማለትም ኪሊያን ምባፔ ግን እንደዛ አይነት ተጫዋች አይደለም ሲሉም እንዲሁ መናገራቸውንም ነው የሰማን። ከሪያል ማድሪድ ውጪ መሆን ምን እንደሚመስል እንዲሁም ደግሞ እዚያ መሆን ምን እንደሚመስል ሁላችንም እናውቃለን ሲሉ መናገራቸውን አሰልጣኝ አልቬሎዋ እንዲሁ ከሰጧቸው ሀሳቦች መካከል በርካቶቹንም ተመለከትን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ አንድ ተስተካካይ የእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብርም አለ። ማንቸስተር ሲቲ በሜዳውና በደጋፊዎች ፊት በኢታድ ስቴዲየም ክሪስታል ፓላስን የሚያስተናግድበት ተጠባቂ መርሃ ግብርም አለ። እሱን ጨዋታ እንድታዩን ጋብዛችኋለን። ሪያል ማድሪድም ከሜዳቸው ውጪ የሚያደርጉት የምሽት 4 ሰዓት ተኩል ተጠባቂ መርሃ ግብሮች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የከሰዓት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።